ይለውጣል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጡ ባቃተኝ አላውቅም። ማረግ እንዳለብኝ ባረግ አዶናይን ያ ሁሉ ሲረግሙ ሲሳደቡ ምናምን የነበሩ ማህበራዊ ሚዲያ ላይ ተገልብጠው አድናቂዎቹ ኢትዮጵያዊ እንትንነት የታየበት ሩህሩህነት ምናምን ለእውነት ነው አሁን ያሉት ነው እውነት። በዚህ አጋጣሚ አዶናይ ከበረታ በጣም የተሻለ ኮንቴንት ፈጥሮ ዓለም ላይ መውጣት ይችላል ብዬ አስባለሁ። ኮንቴንት አድቫይዘር ሲያስፈልግ የተወሰነች ኮንቴንት ከዚህኛው በጣም በብዙ እጥፍ መውጣት ይችላል። አዶናይን ያ ሁሉ ሲረግሙ ሲሳደቡ ምናምን የነበሩ ማህበራዊ ሚዲያ ላይ ተገልብጠው አድናቂዎቹ ኢትዮጵያዊ እንትንነት የታየበት ሩህሩህነት ምናምን ለእውነት ነው አሁን ያሉት ነው እውነት። ገብቶሻል? ሰዎች እንዲወጡ ከፈለግን መጀመሪያ ነው መፍቀድ ያለብን። እነሱ ጥሰው ራሳቸውን ካረጋጉ በኋላ አይደለም የኛ ድጋፍ የሚያስፈልጋቸው። አዶናይ በደገፊው ባደገፊው ይዘር በቃ ወጥቷል። አሁን መጀመሪያ ይሄ ደንጋጣ ቢሆን እኮ ሰብረውታል በትክክል እና ያን የሰበሩትን ሰው አሁን ቢያሞግሱ ቢያደንቁት ምናምን ልክ ነው ስለኖረ ነው ኢምፖርታንት መሆኑን ስላሳየ ነው። ያ ሰበራቸው ስላልተሳካ ነው አሁን ወደ አድናቆት የተቀየረው። እኔ ትክክለኛ እንደ ማህበረሰብ አሪፍ ማህበረሰብ ብዬ የማስበው ኦር እንደ ሰው ያላየውን ሰው ማየት የቻለ ሰው ሁሉ ካየሽ በኋላማ እንዴ ምን አማራጭ አለው? ለብቻው ወጥቶ ቃወማለሁ ቢል ጉዱ ነው የሚፈላው፣ ማሰብ ነው የሚረባረበት። ትክክለኛ አስተሳሰብ እና ደጋፊነት አድናቂነት ሰው ያላየውን ማየት ስትጀምሪ ነው። ሰው ሁሉ ካየው በኋላማ ምን አማራጭ አለሽ? በቃ ዝም ብሎ ያው አፍሽን ታበላሻለሽ እንጂ እኮ ማንም አይሰማሽማ። ከዛ በኋላ ልክ ያልሆነ ነገር ከሆነም ደግሞ እንዳለ ህዝብ ሁሉ ልክ ነው ቢልም ለብቻሽ መተሽ ልክ አይደለም ማለት ስልቺ ነው እኔ ሪስፔክት ሚኖር እንዴ እንዳየሩ ጸባይ ምናምን ብዙ ጥሩ አይደለም። እና ሰዎች ራሳቸውን እንዴት ነው ለመግለጽ እና ለመውጣት ሲሞክሩ መሰላላቸውን መስበር ጥሩ ባህሪ አይደለም። ኦር የሆነ እንቅፋት ለመሆን መጣር ለመረዳት መሞከር ይቀድማል። መጀመሪያ መረዳት ይቀድማል። ከምን ተነስቶ ነው? ኢቭን አንድ ሰው ያልተገባ ባህሪ እያሳየ እንኳን ቢሆን ምን ሆኖ ነው የመጀመሪያው ጥያቄ መሆን ያለበት። ምን ሆኖ ነው? እንዴት እንደዚህ ቢሄድ ሊያደርግ ቻለ ብሎ ለመረዳት መሞከር ይቀድማል። ቲንኪንግ ዲፊካልት ስለሆነ ነው። እውነት ነው። ቴንክ ዩ። ማሰብ በጣም ከባድ ነው። ልክ ነሽ። መገዝገዝ ቀላል ነው። ኢትስ ቬሪ ኢዚ። ስድብ ቀላል ነው። ማደናቀፍ ቀላል ነው። ማሳነፍ ቀላል ነው። መከልከል ቀላል ነው። እንዴት ላገዘው እችላለሁ ካልሽ ግን ብዙ ማሰብ አለብሽ። እንዴት ልረዳው ካልሽ ብዙ ማሰብ አለብሽ። ከተለያየ አንግል እንደዚህ ቢሆንስ ያልሽ ብዙ ነገሮች ማሰብ ይፈልጋል። ዝም ብሎ ማውገዝ ቀላል ነው እና የራሳችንን ማክበርና ማድነቅ ብንጀምር ጥሩ ነው ብዬ ነው የማስበው። ሞሮፍ ለውጪ በዚህ አጋጣሚ አዶናይ ከበረታ በጣም የተሻለ ኮንቴንት ፈጥሮ ዓለም ላይ መውጣት ይችላል ብዬ አስባለሁ። ኮንቴንት አድቫይዘርስ ያስፈልጋል። የተወሰነች ኮንቴንት ከዚህኛው በጣም በብዙ እጥፍ መውጣት ይችላል። ምክንያቱም ኮንቴንት የለውም ልጁ በየሀገሩ መዞሩን ነው ሰዎች ወደው የሚያዩት የሚመስለው። at the young age ተብሎ ማለት at the young influence ሌሎችም ወጣቶች አሉ። እሱ አይደለም እሱ ሳይሆን በቃ አንዳንዴ አልጎሪዝም ፌቨር ሊያደርግሽ ይችላል ኦር የሀገርሽ ውስጥ ምናምን። አሁን ይሄም ልጅ አሪፍ ኮንቴንት ስለያዘ ኦር ክሬተር ስለሆነ ምናምን አይደለም። በቃ እንዴ በጣም አኖይንግ እኮ ነው እንቅስቃሴው አይደል? እንደ ውሻ መጮህ ምናምን ብርቅ ሆኖብኝ እሱን ላይ አልችልም። ያውም ሁል ቀን ማለት ነው የተለየ እኔ ይኸውላችሁ ምን አይነት ባህሪ አለ ይመስላችሁ? ሁሌ በቃ ራሱ የሚኮፍስ ሰው አይመቸኝም። ሁሌ ሲሪየስ ሉን የሚል ሰው አይመቸኝም። በቃ ፈታ የሚል ሰው ምናምን ይመቸኛልና ይሄ የስፒድ ደግሞ ባህሪ ምን አይነት ባህሪ መሰላችሁ? በጣም ሲሪየስ የሆኑ ሰዎች ጋርና በቃ ራሳቸውን ኩላቸውን የሚጠብቁ ሰዎች ጋርና እሱ ደግሞ ቀለል ይልባቸዋል ማለት ነው። ገብቷችኋል አይደል? ራሱን ይሆናል ነገር በቃ የማይጠብቁትን ዊርድ የሆነ ባህሪ ያሳያል ምናምንና እነዛ ሁለት ገጸ ባህሪ ሲገናኙ ያለው ነገር የሚፈጥረው የሆነ ሲሪየስ ሰውና
በጣም እዚህ ጋር ቀልድ የሚያበዛ ሰው ወይ ደግሞ እብደት ያለበት ሰው ስለ ሰው ምንም ዴንታ የማይሰጠው ሰው አንድ ላይ ስታደርጓቸው የሚፈጥረው ቫይብ በጣም ፈን ይፈጥራል። እሱ ነገር በጣም ያዝናናል ማለት ነው። አዶናይ ያንን ነገር ማድረግ ይችላል። ገብቷችኋል? ግን በራሱ መንገድ ግን መምጣት ይችላል። ራሱ የመጣበትን መንገድ አለ። ያንን መንገድ ይዞ ኢንተርናሽናሊም ደግሞ ተወዳጅ መሆን ይችላል ብዬ አስባለሁ። ያደረገው በደንብ ኦርጋናይዝድ ሆኖ ሲን እየፈጠረ ነው የሚሄደው። ይሄ ግርግሩ የጋርዱ የምናምን ራሱ እንትን ያደርግሻል። ከሰዎች ጋር የሚፈጥረው ክላሽ ትኩረት አለመኖሩ ቅሽቅሽ ምናምን ማለቱ በዛ መሀል ግን የሚያልፉ ሌሎች ኮንቴንቶች ስላሉ ነው የሚታየው። እኛም እኮ ትኩረት አድርገን ራሳችን ፕሮሞት ለማድረግ የሞከርነው ያ ትሬንድ ስላለ የመጀመሪያ ቢሆን ኢትዮጵያ የመጣው we don't care እሺ ኢትዮጵያን ላሳይ ቢልም nobody cares መጀመሪያ ፈጥሮት የመጣው ኢሜጅ ነው ኢምፖርታንት ያደረገው እንጂ ለልጆች አራያም ይሆን ሁሉም ልጅ እሱን ለመሆን ሊሞክር የሚገባው አይደለም። በዛ ደረጃ ካየን ሶሻል ሚዲያን ለበጎ ጥቅም ማዋል ከሆነ አራያነት የኛ የራሳችን በጣም ብዙ አሉ። ኢንተርናሽናል እንዲሄዱ ከፈለግን ደግሞ ትምህርታችን በእንግሊዝኛ ማድረግ አለብን፣ በፈረንሳይኛ ማድረግ አለብን። ለጊዜው ቀርባችን እንግሊዝኛ ስለሆነ በእንግሊዝኛ የሚማሩ ልጆች እንግሊዝኛን ይሄ ከፖለቲካ አሳሰብ ራሳችንን አጽድተን ወደድንም ጠላንም በቃ ተስፋፍቷል። ለኮሙኒኬሽን ስንል ያስፈልገናል። ሰው ቋንቋውን መስፋፋት ያለበት ከዓለም ጋር ኮሙኒኬት ማድረግ ካለብን ለወጣቶቹ ብቻ ሳይሆን ለቲክቶክ ብቻ ሳይሆን ለአጠቃላይ ከዚህ በኋላ ቢዝነስም እንስራ፣ ፖለቲካም እናራምድ፣ ማህበራዊ ነገሮቻችንንም ከሌላው ተቀበልንም ሰጠንም ቋንቋ በጣም ኢምፖርታንት ነው። ሚናቃለ እና ይሄ ባህሌ እንትኔ ምናምን እያልሽ እንደዚህ ስላልሽ አይቀርልሽም። ተወረናል እኮ አሁን ተወረናል አይደል? አላቅም እዚህ ሀገር ማን ልበልሽ ኃይሌ ገብረስላሴ እንግዲህ on top of us ነው የማየው። በቃ የኢትዮጵያ አርማ ባንዲራ አድርጌ ማስበው ሰው ዓለም በጣም ያውቀዋል ብለን የምናስብ ሰው አይደል? ኃይሌ ገብረስላሴን ሲዘዋወር በዚህ ልክ ሰው እየተከተለው ምናምን ካልነካው ካላወራው ካላሰሰው አይተሻል? አላየንም። ምንም ሴሬሞኒ ብትፈጥሪ ይሄን አትፈጥሪ እና አሁን ኃይሌ ነው አርአያ መሆን የሚችል ወይስ ስፒድ ነው ይሄ ጎረምሳ? እና አንዳንዴ አሁን ነው ምንድነው አርአያነት? ምንድነው አርአያነት ማለት? እኔ ኃይሌ ሯጭ መሆን ለሚፈልግ ሰው አርአያ መሆን ይችላል። ገብቷችኋል አይደለ? ስትሪመር ለመሆን የሚፈልግ ሰው ደግሞ ስፒድ ደግሞ አርአያ መሆን ይችላል እኮ። ገብቷችኋል? ምንም በቃ ስፒድን አይተው ስትሪመር የሆኑ በጣም ብዙ ሰዎች አሉ። ኢትዮጵያ ውስጥም ከኢትዮጵያ ውጪም ዓለም አቀፍ ደረጃ ብናይ እንደ ስፒድ ታዋቂ ለመሆን ስቲል ገንዘብ ሜክ የሚያደርጉ ሰዎች ኢንተርቴን የሚያደርጉ ገብቷችኋል? የተለያየ አይነት ተስጦ ነው ያለን ነው። ገብቷችኋል አይደለ? ሁሉም ሰው ፈጣን ሯጭ ሊሆን አይችልም። ሁሉም ሰው በሩጫ ላይ ያልፍለት አይችልም። ሁሉም ሰው ዶክተር ሊሆን አይችልም። ገብቷችኋል አይደለ? ሁሉም ሰው ኢንጂነር ሊሆን አይችልም። ሁሉም ሰው እግር ኳስ ተጫዋች ሊሆን አይችልም። በቃ የሆነ አቅም አለን። ሁሉም ሰው ደግሞ ትምህርት ላይ ጎበዝ ሆኖ በትምህርት ሊሳካለት አይችልም። በእብደት ራሱ ገንዘብ ሜክ ማድረግ ይቻላል ነው እኔ እንደሚገባኝ ከሆነ። ገብቷችኋል? የሆነ ዝም ብላችሁ እብድ ሰው ከሆናችሁ እሱን ታለንታችሁን አውጥታችሁ ሰው ማዝናናት ትችላላችሁ። ገብቷችኋል? ስለ ሰው ግድ የማይሰጣችሁ አይነት ሰዎች ከሆናችሁ ምናምን ባህሪያችሁን ያ ፐርሶናሊቲያችሁን አውጥታችሁ ራሱ መሸጥና ህይወታችሁን መቀየር ትችላላችሁ ነው እንደው ምንም አይነት እንኳን ታለንት ባይኖራችሁ። ገብቷችኋል አይደለ አባባሌ? እንጂ የሆነ አይሶስፒድ አርአያ መሆን አይችልም እኔ ልል አልችልም። እዚህ ጋር ግዴታ በሰለሞን ሀሳብ በአብዛኛው እስማማለሁ። ግን አይሶስፒድ ደግሞ አርአያ የሚሆናቸው ሰዎች የሉም ልል አልችልም። ለወጣቱ አርአያ ይሆናል፣ በደንብ ይሆናል። በሱ ደረጃ ዓለም አቀፍ ተጽዕኖ መፍጠር የማይፈልግ ማን አለ? እውነቱን ለመናገር ከትልቅ እስከ ትንሽ ማለት ነው። ገብቷችኋል? የሆሊውድ ላይ የሚታወቁ የፊልም አክተሮች ራሱ የእሱን ያክል ደረጃ ሰው አይከተላቸውም መንገድ ላይ ሲሄዱ። እነሱ ራሱ የአይሶስፒድን የሌሎች ስትሪመሮችን ገብቷችኋል አቴንሽን ለማግኘት ብለው ከእነሱ ጋር ስትሪም ለማድረግ ይቀጣጠራሉ። ገብቷችኋል? በደንብ እስኪ አብረን አንድ ቀን ስትሪም እናድርግ፣ እኔ ጋር አንድ ቀን ዋል ምናምን በደንብ ተለምነው ነው የሚሄዱት እነዚህ ሰዎች። የሚገርማችሁ ማለት ነው። እና አይሶስፒድ ምናምን የምትሏቸው ሰዎች የሚናቁ ሰዎች አይደሉም ነው የምላችሁ። አሁን ላይ በደንብ ከምንም ነገር በላይ ፊልም ከመስራት ሌሎች ነገሮችን ከማድረግ በላይ ስትሪም ማድረግ ሶሻል ሚዲያ ላይ ቪዲዮ መስራት በደንብ አሁን ላይ አዋጭ እየሆነ ነው ያለው። ይህን ነገር መካድ የለብንም ጋይስ። በደንብ እኔ እንጃ መካድ የለበትም ባይነኝ እኔ በቃ ስለናል እንጂ እኮ በደንብ በቃ ተጋልጠናል።
ኢትዮጵያዊ እንትን እንላለን ነው ወይ ሪሊ የኛ ነው ወይ እያኖረን ያለው? አሁን ወጣቱ እዛ ጋር ነው ወይ ያለው? ኦልሬዲ ገብቷል እኮ ልጁ ከመምጣቱ በፊት እኮ ስለ ስፒድ ብዙ ወጣቶች ያውቃሉ፣ እኛ አናውቅም። መጪው ዘመን ደግሞ የእነዚህ ልጆች ነው። እውነት ነው። ሶ ሪሊ ኢትዮጵያዊ የምንላቸውን ነገር እያቆየን ነው ወይ? አንዳንዶቹ እኮ ኢቭን በሃይማኖትም ጠበቅ ያደረጉ የሚመስሉሽ ባህልም ላይ ጠበቅ ያሉ የሚመስሉ ምናምን በቃ ተፈተዋል እኮ ይሄ ልጅ ሲመጣ ሶሻል ሚዲያ ላይ ያየ ነው ማለት ነው። አምኖት ሴይንግ ሁሉ ኢትዮጵያዊ ይሄን ሰው ያውቀዋል ተጽዕኖ ፈጥሮበታል ምናምን ማለት አይደለም። ሁሉም ልጅ ላይም አይደለም፣ ግን ባየነው በሶሻል ሚዲያ ባየነው ራሳችንን አሳልፈን ሰጥተናል። እሱ እኛ ላይ እንዴት ነው እሱ ለኛ ሰጥቶን እና አስፋፍቶት የሄደው ነገር ይበልጣል። እውነት ነው። ምንድነው ባለፈው እንግዲህ ስንስቅበት የነበረው ቪዲዮ ካስታወሳችሁ አንድ እናት ይሄ 666 ነው መንፈስ ነው እንዴት ይሁሉ ለሱ ተብሎ እንዴት መንገድ ይዘጋል ማለት ሲሉ የነበሩ እናት ካስታወሳችሁ ማለት ነውና ከዛ በኋላ ቪዲዮውን ሲያዩ ደግሞ እንዴት ሲስቁ እንደነበር በደንብ በቃ የልጁ ስትሪም ያዝናናል። በጣም የኢትዮጵያ ስትሪም አብሶ በጣም ነው የሚያዝናናው፣ በጣም ነው የሚያስቀው። ሰው ለመሳቅ ነው የሚያዩ። በጣም ብዙ ጭንቀት አለብን ምናምን ሲሪየስ የሆኑ ኢሹዎች አሉብን በደንብና ከዛ ዲፕሬሽን ወተን ደግሞ ዘና ለማለት እንደዚህ አይነት ለየት ያሉና የማይጠበቁ ነገሮችን ሰዎች ሲያደርጉ ስናይ በቃ እያየ ነው እንዝናናለን። በጣም ብዙ ሰዎች ሲስቁ ነበር። እናትና አባቶቻችን አይታውት ከነመፈጠሩ ማያውቁት ሰዎች ራሱ በዛን ቀን ብቻ ያዩት ሰዎች ስፒድን እያዩ በጣም ሲስቁ ሲዝናኑ ነበረ። በቃ ሰው እኮ ድጋሚ ከመጣማ ድጋሚ ልንስቅ ነው የሚሉ አይነት ሰዎች ነው እንጂ የነበሩት ማንም ቅሬታ አልነበረውም በሰዓቱ እውነቱን ለመናገር አይደለ። እንደበለው አዶናይ ነው በጣም ሰልፍለስ ሆኖ ያኛውን ልጅ በተለይ በቃ ከካፓሲቲው በላይ ፕሮሞት ሊያደርገው በጣም ጥረት ሲያደርግ ማየቴ የሆነ ጥሩ ስሜት ይፈጥራል። እንትኑን አይደለም ነው የማየው ለምን ዓላማ ነው ምናምን ሳይሆን ወጣቶቹ ያላቸው ህብረት ሳይቀናኑ አንዱ ለሌላኛው እድል የመስጠት ካልቸር እኔ በጣም በበጎ ማየው ደስ የሚል ነገር ነው ያየሁት። በተለይ አዶናይ ያደርጋቸው የነበሩ ልጁ የቋንቋ ሊሚቴሽን አለው ዝም ብሎ በመልክ ስለመሰለ እና አልባሳቱን ስላደረገ እንጂ ከዛኛው ልጅ ጋር ምንም የባህሪ ምንም አንድነት የላቸው። ኢቭን the way they move እንቅስቃሴያቸው ራሱ አንድ አይነት አይደለም። ያኔ በጣም ቀዥቃዣ ምናምን ነገር ነውና እሱ ልክ መንቀዥቀዥ የቻለ አልመሰለኝም፣ ግን በጣም ያግዘው ነበር። የጮህና አንዳንዴ ከርቀት ሆኖ ምናምን ሁሉ መጠጋት በማይችልበት ሁኔታ ሁሉ የጮኸ እንዴት ኢንከሬጅ ያደረገው እንደነበር ምናምን ሳይ እሱ ጥሩ ስሜት ይፈጥራል። ሆነስሊ ከዛ ሌላ ሚስ ኢትዮጵያ ነች አይደል? የቁንጅና ውድድር ቅርብ ጊዜ ያሸነፈችው ሀሴት የእሷ ግሬስ እና ይሄ ሪሊ ኢትዮጵያዊነትን ወክሎ መገኘት ደስ የሚል ነገር ነበረ። ከቋንቋ ችሎታዋ ጭምር ስለ ቋንቋ ወደ ኋላ በደንብ ብናወራ ደስ ይለኛል። እንግሊዝኛ ለሚያጣጥሉ ሰዎች ትንሽ ብንላቸው ደስ ይለኛልና ጥሩ ኮሚኒኬሽን ነበራት። ልክ እንደ አዶናይ ያኛውንም ልጅ በማስተርጎም በምንም ታግዝ ነበረ። አይ ሪሊ አፕሪሺየት ይሄ ብዙ የመቆነን ምናምን አላየሁባትም። ክብሯን እንደጠበቀች ግን የምትፈልጋቸውን ነጥቦች አስቆጥር ነበረ። ሪሊ የኢትዮጵያ የቁንጅና አምባሳደር መሆን የምትችል ልጅ ሆና ነው ያገኘኋት። ሌላ አንድ ሰው ማን እንደሆነ አላወቅኩትም ነበረ በጊዜው። በኋላ ግን ስሙን ሰማሁ። ምዕራፍ ያሉ መሰለኝ ስሙን በእንግሊዝኛ እዚህ በተለይ አድዋ ሙዚየም ላይ በደንብ በቃ ታሪካችንን ኤክስፕሌን እያደረገ የእነሱንም ሀሳብ እየተረጎመ ምናምን ቀላል የማይባል አስተዋጽኦ ነው ያደረገው። ከዛ በፊት ብዙ እኔ አላውቀውም፣ እንግዲህ ታዋቂ ከሆነ አላውቅም፣ እኔ አላውቀውም። በአጋጣሚ እኔ ዝም ብሎ አንድ ኢትዮጵያዊ ይመስለኛል። የእሱ መኖር ታዋቂ ሳይሆን አዋቂ ነው። በጣም ደስ የሚል ሰው ነው። እግዚአብሔር በጣም ቀለሙን ቀይሮታል የልጁን ጉብኝት እና ደስ በሚል አቅም እና እውቀት ነበር የሚያስተረጉመው። አሁን ቋንቋ እውቀት አይደለም ለሚሉ ሰዎች ጥሩ ማሳያ ይመስለኛል። ቋንቋ ምን ያህል እውቀት እንደሆነ የቋንቋ እውቀቱን በደንብ ተጠቅመውበታል። እሱን አይቻለሁ። ሌላ በተናጠል በግለሰብ ደረጃ ማንሳቸው ሰዎች የረሳሁት ካለ ይቅርታ። ግን በቃ የእነዚህ ሰዎች በጣም ጎላ ያለ አስተዋጽኦ ነበረና ጉዳዩም መንግስታዊ መሆን አለበት ብዬ አላምንም። በቃ ጥሩ አስተዋጽኦ አድርገው
የሀገሩን ኢሜጅ ለማሳየት ሞክረዋል። ልጁን በተለያየ ቦታ ይዘውት አሬንጅመንት የመንግስት ይሁን የልጆቹ ይሁን አላውቅም፣ ኖማተዋት ጥሩ ነገር ተሰርቷል። ኢሜጅ ፕሮሞት ለማድረግ በትክክል የደህንነትና ግርግር ሁኔታውስ ሴኩሪቲ ካውስ እሱ በጣም ሆነስትሊ ጥሩ ነበረ ማለት ይቻላል። ምክንያቱም ልጁ በጣም የሚያዝ የሚጨበጥ አይነት አይደለም። አይ ቲንክ ስፒድ የተባለው እንደዛ መሰለኝ። ቋሚ የሆነ ፎከስ የለውም፣ ትኩረት የለውም። የሆነ ነገር በደንብ ሲሪየስሊ እያስረዳሹ ትቶት እዚህ ጋር ምናምን ሊያደርግ ይችላል እና ሰዎችን ኔግሌክት ያደረገ ኦር ኢግኖር ያደረገ እስኪመስል ድረስ በጣም ነበር የሚንቀጨቀጨው። ምናልባት ካለው የሰዓት እጥረትም ሊሆን ይችላል፣ የሾው ባህሪም ሊሆን ይችላል። ምናልባትም ተወዳጅና ብዙ ተመልካች እንዲኖረው ያደረገው እሱ ነገር ሊሆን ይችላል። ያንን ማኔጅ አድርጎ በተሳካ ሁኔታ መጨረስ ከባድ ነገር ይመስለኛል። ጥሩ ነበረ። የራሱ ሴኩሪቲስ ነበሩት። እንደገና ደግሞ የዚህኛው የኛ አይሾ ስፒድ እነሱ የት እንዳሉ ራሱ አላውቅም። በፊት አብሮት ግርግር ይሉ ነበርና እዚህኛው ላይ ብዙ አላየኋቸውም። የእሱ ግን በጣም ስትሪክት ናቸውና ሰዎችን ሲገፈትሩ ምናምን ታያለሽ። እኔ አንደኛው ትንሽ ሸምቀቅ ያደረገኝ ነገር ያጋጠመኝ ጉራግኛ መሰለኝ እየጨፈረ ታዋቂ ነው እኮ አይደል? ተሙ ነው ተመስገን ሳምቲንግ ነገር የሚባል ብዙ የፔቲንግ ምናምን አሰልጣኝ ነው ኦር ብዙ ጊዜ እንደዚህ አይነት ነገሮች ላይ አየዋለሁ። በደንብ አላውቅም። ቶማስ ነው ያወኩት። በዚህ ነው ሰዎች ሰብስቦ ምናምን በአንድ አይነት ቫይብ ወይ ሲያዘፍናቸው ወይ ሲያስጨፍራቸው ምናምን ነው አውቀውና ቶማስ እዛ ለታ አብሮት እየጨፈረ ምናምን ራሱ ምን እንደነካው አላውቅም። ሄዶ እንደዚህ ነገር አለው። አይ ቲንክ የሚወደድ አክቲንግ መስሎት ሊሆን ይችላል። ከልጁ ባህሪ አንፃር አክት ማድረጉ መሰለኝ። ሄዶ እንደዚህ ነገር እንደመጋፋት ምናምን ሲለው የሆነ እንደዛ ልጅ ነው ሙዚቃ ነው እና በእንክብካቤ ዞር አደረገው ሴኪሪቲው እና እሷም ጥሩ ኢሜጅ ነው ብዬ አላስብም። ኦቨር አክት ከማድረጉ የመጣ ይመስለኛል። ጨዋታ መፍጠሩ ሊሆን ይችላል፣ ግን እነዛ ሴኪሪቲዎች በጣም ሲሪየስ ናቸውና ከእንትኑ በላይ ስትሆኚ ኮንትሮል ያደርጋሉ። የሰው እይታ በጣም የሚገርም ነው። እግዚአብሔር እኔ ሁሌ እንደተመቸኝ ይቶይ እግዚአብሔር ልብስ መሸጫ ባህላዊ ልብስ መሸጫ ጋር ገብቶ ከአስፈላጊው ዋጋ በላይ ሸጠች የተባለችውን ስሜት አስበዋል። አንድ ቲሸርት ከ6000 ብር እንደ ቢዝነስ አይደል? እኔ አሁን ብዙ ሰው ለምን እንደተገረመ ይገርመኛል። ይሄ ልጅ እኮ ለተወሰኑ ፍላጎት ላላቸው ሰዎች ነው እንጂ ያን ያህል በቃው ያስባላቸው ምናምን ተከትለው ካልነካነ ካልዳሰስነ ካላወራህን ምናምን ይሉ የነበሩት የኢትዮጵያ ሕዝብ እኮ ኢሹ አይደለም ልጁ የሁላችን ጉዳይ አይደለም። እኔ ኢንትረስት ስላለኝ ትኩረት ሰጥቼ አየሁት እንጂ እኮ የአይሾ ስፒድ መጣ ቀረ ምናምን ብዙ አሳስበኝም። አሁን ፐርሰናሊ ብትጠይቂኝ ለወጣቶቹ ደስታ መፍጠር እስከቻለ ግን አይ ዶንት ማይንድ ግድልኝ። ያ ማለት እሷ ሄደ ነጋዴ ናት። በቃ 5000 ብር 10000 ብር ሸጥለት ምን ችግር አለ? ለምንድን ነው የሁሉ ሰው የገረመው? እንግዳ ተቀባይ ምናምን አለ ማስመሰል ነው ልክ አይደለም። እቺ ሴትዮ ምናልባት እኮ እቺ 5000 ብር ምናልባት 1/5 ወር 1/4 የቤት ኪራይዋን ይሸፍንላታል። ቶሎ ቶሎ ላትሸጥ ትችላለች። that was an opportunity አጋጣሚውን ተጠቅማ ሸጠችለት፣ ገዛ። ለሱ ደግሞ በዶላር is nothing 5000 እኮ ምንም $50 እኮ አይሞላም። እኛ በ500 ብር ስለገዛ ነው የግድ እዛ ብቻ ነው እንደሚታያቸው። ከዚህ በፊት እኮ በጣም አጀንዳ አድርጌ አንስቼ አውቃለሁ። ለምንድን ነው አገልግሎቶች ላይ ንግድ ላይ ፕራይስ ዲስክሪሚኔሽን ያለ ነው። በቃ ከፋይ ለሚመስልሽ ሰው ከፍ አድርገሽ ኢትዮጵያዊ ቢሆን እና የለም ሁሌም የትም ንግድ ቦታ ብትሄጂ ብዙ እንዲኖረን እኮ ነው። አንድ ሻርፕ አይደል የሁሉ ያስገረማቸው 1 ሚሊዮን ሻርፕ የሚሸጥበት ኢንቫይሮመንት እንዲሰራ ይፈልጋል እኮ ላይቭ ስትሪምስ ግን አልቻለም። እኔ የቀጥታ ስርጭት ብዙ ሞክሬ አውቃለሁ። ያቆምኩበት ምክንያት አሁን እንደገና መሞከር ፈልግ ነበር። አየሁት አሁን በዛ ልክ ትኩረት ያለው ያን ያህል የመቆራረጥ ነገር ከገጠመው እኛ ደግሞ ምንም። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴን ያማታኝ
እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። ይህን ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ለሰዎች እናገራችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ እንደዚህ ባዶነት ተሰምቶኝ ያውቃል። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ እኛን በቃ ዝም በላ ምን ሆነ? ለምንድነው እንደዚህ ያልኩት? በቃ ላልቅስ ተውኝ። ይመሩኛል። ለምን ማሙ እኮ